ይጠብቃችሁ ሾካ ይጋችሁ በእውነት ይፈድጋችሁ በሰው አገር ያላችሁ በሰላም ለሀገራችሁ ያብቃችሁ በስማ ያምር አውጣ ዳቦጥና አጭሩን ያስቆርጥሙ ዛሬን ዳቦ ማለት ቁርሳን በልቼ ጥጥቅ አድርጌ በልቼ ነው ግን ማለት በጣም ነው የምጥሙ በዚህ ሁኔታ ሴትዮ ወደ ቤት አትሄድም አይደለም ጸልዩ ማለት ነው። ይህንን ለማለት ነው እስካሁን ድረስ እና እግዚአብሔር አምላካችን ከሁላችን ጋር ይሁን። አንዲት መልእክት፣ ይሄ የእግዚአብሔር ስጦታ ነው። መርሃ ግብር መሪውም አልፈቀደልኝም። ድንገት በዚህ እንድናገር የፈቀደልኝን እግዚአብሔርን አመስግኑልኝ ማለት ነው። አንድ መልእክት አስተላልፋለሁ። ሞባይላችሁን ሁላችሁን አውጡ። ትታዘዛላችሁ አትታዘዙ? አሁን መልእክት አስተያየት ከእናንተ ዛሬ የቅዱስ ሚካኤል በዓለ ንግሥ ነው። በረከቱ ከቤት ይጠብቃችኋል። ሁላችሁም ታቦት ሲገባ ቅዳሴ ማስቀድሳችሁ ይደከማችሁ ደግሞ ታቦት ሲገባ ቤት እንግዳም ስለምትቀበሉ ዛሬ የቅዱስ ሚካኤል ዝክር የማይዘከርበት ቤት የለም። ልዩ ልዩ መርሃ ግብር አለ። በረከታችሁ፣ ደስታችሁ፣ ሰላማችሁ የበዛ ያድርገው መድኃኒዓለም። ወደ ዘማሪ ፍጹም ወስዳችኋል። አዩዬ እንኳን አደረሰሽ። አሁን የገባ ነው።
እዚህ ደግሞ በቤታችን እናክብረው። ጻድቃችን ቆርሰን እናከብራለን። ቀስ ቢለዋል። ይገርበታል። ዋው 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 ዋው። እና እንግዲህ ሁላችሁም በሰው ሀገር ያላችሁም አገር ውስጥ ያላችሁም እግዚአብሔር አምላክ ቅዱስ ሚካኤል ይጠብቃችሁ፣ ሾካ ይውጋችሁ። በእውነት አድርጋችሁ በሰው ሀገር ያላችሁ በሰላም ለሀገራችሁ ያብቃችሁ። የእውነት እኔ የዘወትር ጸሎቴ ነው። በተለይ ውጭ ሀገር ያላችሁ እህት ወንድሞቼ ማለት በሰላም ወጥቶ በሰላም መመለስ የመሰለ ነገር የለምና ታውቃላችሁ። እንኳን አይደለም በሰው ሀገር አሁን ላይ ሀገር ውስጥ በጣም ብዙ ችግሮች አሉና እውነት ነው። ቅዱስ ሚካኤል በእውነት በጣም ለትምህርቱ ራሱ ስለዚህ ነገር ነው ዛሬ ነበር በቤተክርስቲያን ውስጥ እነዚህ ማርያም ወላዲተ አምላክ እግዚአብሔር አምላክ የእውነት ሰላሙን ያምጣልን። ሁላችንም እንወዳቸዋለን። እንግዲህ ይሄው ጻድቃችን ቤትም ስላሴ መቼም አባወራ እስኪመጣ ድረስ ሸክሽኪው ይመጣል እንጠብቃለን። በቅርቡ ያርግልን። እንዲህ ለመብላት ወገባችን ታጥቀን ለመደገስ በላል እንዴ ነችና እኔ አልሰጥማ አሳልፌ አልሰጥሽም ሳይደግስ እንዴ እና እዚህ ጋር ደግሞ ላሳያችሁ ቀይጣማ ጽዋም ይመጣል ዛሬ። እንግዲህ በጣም ደስ የሚል ቀን ነው። እውነት እድለኛ ነኝ ለማለት እኔ እወዳለሁ። ለምን በአመቱ እኔ ጋር በሆነ ቤት በሆነ ኑሮ አልሄድም እውነት ለመናገርና አልሄድም ነበር። ቡናው እንግዲህ ተቆልቷል። እዚህ ጋር ነው ያለው። እንትን አላልንም ነበር ተረስቶ ነበር። ከዛ ስለ ቅዱስ ሚካኤል እንብላ ቅዱስ ሚካኤል እኔ ውድ ባባ እየተነሳክ ስለ ቅዱስ ሚካኤል ሩጫ እኔ እንግዲህ ዳቦን አስተያየት ስጪበት። አይ ሩጫ የዚህ ቤት ሩጫ እንግዲህ ካሜራ ፈሪዎች እኔ እናቴ ቀያየርኩ ምናልኩ መቼም የልጅና ጡት ምናምን ቶሎ እንዲመቸም ብዬ ቀያየርኩኝ ማለት ነው። ድምፅ አይሰማቸውም እያለች ነው። ለምን ቁጭ አደረግሽ? እና እንኳን አደረሳችሁ። እጅግ በጣም ደስ የሚል ቀን ነው። እንብላ። እኔማ ያስኩት እኮ እስከነ ሰፌዱ እኔም አለኝ እስከነ ሰፌዱ ነው የምበላው። እንብላ ማንተስሽ ከኔ ይበላሽ። አዎ ዳቦ ጥና እጅም ያስቆርጥሙ እግዚአብሔር ዳቦ ማለት ቁርሳውን በልቼ ጥጥቅ አድርጌ በልቼ ነው። ግን ማለት በጣም ነው የምጥሙ። በዚህ ሁኔታ ሴትዮ ወደ ቤት አትሄድም። ስራልሻለሽ ጭስ በስመ አብ ሲያምር